በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። የሰዋሰው ሚዲያ የዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋሰው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ትምህርቶችን የምንማማርበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ያላደረጋችሁ የምትከታተሉኝ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ስትጀምሩት ላይክ አድርጉት። ላይክ በማድረጋችን ለሌሎች በብዛት እንድንደርስ ይሆናል ማለት ነው። የመዝሙረ ዳዊት ጥናት እንደጀመርን ይታወቃልና በዛሬ የትምህርታችን ላይ ደግሞ የምንመለከተው ሶስት መዝሙር ክፍሎችን ይሆናል ማለት ነው። መዝሙር 29ን፣ መዝሙር 30 እና መዝሙር 31ን በአጠቃላይ ዛሬ ሙሉውን እስካሁን የሰኞው መዝሙር ተመልክተናል ማለት ይቻላል። ዛሬ አንድ ከማክሰኞ የምንጨምር ይሆናል 31ኛ ማለት ነው። ስለዚህ ሙሉ የሰኞውን ዛሬ እንጨርሳለን ማለት ነው። ሰሞኑን ሰርግ ነበረብኝ እና ድምጼ ልክ አይደለም። ሆኖም ግን ከሚቀርና ቀረጻችን ከሚበላሽ ትምህርቱ ከሚቀርብ ነው ዛሬ ይቀርስኩላችሁና ድምጼ ጥሩ አይደለም። እንግዲህ አገጣጥማችሁ ስሙት ከትልቅ ይቅርታ ጋር እና ዛሬ የምንመለከተው ሶስት መዝሙራትን ክፍል ይሆናል ማለት ነው። ከዛ በፊት ግን ሁልጊዜም ቢሆን እንደምለው የዕለቱን መዝሙር ክፍል ጸሎት አድርጎ እንዲሁም ደግሞ አጠቃላይ መዝሙረ ዳዊት 150 መዝሙረ ዳዊት ሲባል ሙሉ መዝሙረ ዳዊት ማለት ነው። 150 ከ1 እስከ 150 ክፍል ያለው ማለት ነው። መዝሙር ክፍል ያለው ማለት ነውና 150 የመዝሙረ ዳዊት ክፍል ስንል እሱን ማለታችን ነው። ስለዚህ ሁልጊዜም ቢሆን የዕለቱን መዝሙረ ዳዊት ጸልዩ። ከዕለቱ በተጨማሪ ደግሞ እነዚህን የመዝሙረ ዳዊት ጥቅሞችን እያጠናን እንገኛለን። ጥቅሞቹ ማወቃችን የሚረዳን በበለጠ ለመዝሙረ ዳዊት ፍቅር እንዲኖረን እንዲሁም ደግሞ በጸሎት እንድንበረታ ለማድረግ ታስቦ እንደሆነ ይሄ ቪዲዮ የሚሰራው ሁልጊዜም በተደጋጋሚ ተናግሬያለሁ። በዛ ላይ ደግሞ ጥያቄ ከመጠየቃችሁ በፊት ጥያቄዎቹን ምናልባት ከዚህ በፊት የሰራኋቸው ቪዲዮዎች ሊኖሩ ይችላሉ። እነሱም ቪዲዮዎች ተመልከቷቸው። ከነዛ ውጭ ከሆኑ ጥያቄዎችን አስቀምጡልኝ። በየአንዳንዱ ክፍል እያንዳንዱ ለመዝሙር ክፍል ስለምንመለከት እስከ 150 ማለት ነው ሙሉን ስለምናጣቃልል እያንዳንዱን ክፍል ስለምንመለከት ሙሉን የእናንተንም ጥያቄዎች እመልሳለሁ ብዬ ተስፋ አድርጋለሁ። ስለዚህ ዛሬ የምንመለከተው ግን መዝሙር 29፣ 30 እና 31ን ይሆናል ማለት ነው። መዝሙር 29 በግዕዙ አኩተከ እግዚኦ እስመ ተወከፍከኒ ወስላተ ጸላይ ይረሰይከኒ የሚል ነው። በአማርኛው ደግሞ አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኘህብኝምና ከፍ ከፍ አድርጋለሁ። አቤቱ አምላኬ ወደ አንተ እጮሃለሁ፣ ምሕረትህም አድርግልኝ። አቤቱ ነፍሴን ከሲኦል አውጣት እያለ የሚቀጥል መዝሙር ነው። ይህን መዝሙረ ዳዊት ለምን አገልግሎት ነው መጠቀም ያለብን የሚለውን ስንመለከት ደግሞ የመጀመሪያው እግዚአብሔርን በድላችሁ ኃጢአት ሰርታችሁ ይቅርታ ለመጠየቅ ለምንፈልግ ሁሉ ይሆናል። ይህ መዝሙር ቅዱስ ዳዊት በሌላ ክፍሉ ምን ይላል? ተዘከር እግዚኦ ከመ መሬት ነህነ ይላል። አቤቱ መሬት አፈር መሆኔን አስብ ይላል። ሰው ውሎ ወደ ቤት ኑሮ ወደ መሬት ነው የሚባለውና ወደ መቃብር መውረዳችን አይቀርምና የመጨረሻችን ደግሞ እሱ ፊት መቅረብ ነው። እሱ ፊት ይዘን የምንቀርበው ምን እንደሆነ ደግሞ ማስተዋል ይኖርብናልና ሁልጊዜም ቢሆን በኃጢአታችን እግዚአብሔርን ይቅርታ መጠየቅ፣ ንስሐ መግባት አስፈላጊ ነውና ንስሐ በምንገባበት ሰዓት እግዚአብሔርን በኃጢአታችን በድያለሁ ይቅር በለኝ ብለን ለመጠየቅ ይህንን መዝሙረ ዳዊት መጠቀም እንችላለን። አቤቱ ተቀብለኸኛልና የሚለውን እና ሁልጊዜም ቢሆን ለኃጢአታችን እያሰብን በእንባ ሆነን እግዚአብሔርን ይህንን ጸሎት እየጸለይን ብንጠይቀው እግዚአብሔር አምላክ ያን ምሕረት ያደርግልናል፣ ይቅርታ ይልክልናልና በኃጢአት ውስጥ ሆነን እግዚአብሔርን ለማሰብ እግዚአብሔር እንደበደልን ይቅርታ ለመጠየቅ ደግሞ ይህን መዝሙረ ዳዊት ክፍል መጠቀም እንችላለን ማለት ነው። ሌላኛው ይህንን መዝሙር ክፍል የምንጠቀመው ደግሞ ማግኘት የምትፈልጉትን ሁሉ ለማግኘት ይረዳችኋል። ይህ መዝሙር ክፍል ማግኘት ለምትፈልጉት ምንም ይሁን መልካም ነገር ሁሉ ማግኘት ለምትፈልጉት መልካም ነገር ሁሉ ይሆናል ይህ መዝሙር ክፍል ማለት ነው። ስለዚህ ምንድነው የምናደርገው? ማግኘት የምንፈልገውን ነገር እናውቃለን። ስለዚህ ለ7 ቀን ለ3 ቀን ሊሆን ይችላል ይህንን መዝሙር እየጸለይን ከዛ በጸበል በማይ አድርገን ሁልጊዜ እንደምናገረው በማይ አድርገን ከፊት አስቀምጠን እየተጠመቅን እየጠጣን እግዚአብሔርን መጠየቅ። ያ ነገር የእግዚአብሔር ፈቃዱ ከሆነ ማግኘት የምንፈልገው ነገር ወደኛ ይመጣል። ፈቃዱ ካልሆነ ደግሞ ከኛ ይርቃል ማለት ነው። ስለዚህ ማግኘት ለምትፈልጉት ነገር ሁሉ ምንም ነገር ፈልጉ። የምትፈልጉት ነገር ምንም ይሁን እግዚአብሔር ፈቃዱ ከሆነ ይሄ ነገር ወደ እናንተ ይመጣል። በጣም ትልቅ ነገር በቤተሰባችሁ ውስጥ ሊኖር ይችላል። ለምሳሌ እንዲሁም ደግሞ በህይወታችሁ የምትፈልጉት በጣም ትልቅ ነገር ሊኖር ይችላል። ያ ነገር የእናንተ መሆኑንም በዚሁ መንገድ ማወቅ ትችላላችሁ። ጸሎት በማድረግ ወደ እናንተ እንዲመጣ እግዚአብሔር ፈቃዱ እንዲሆን የምትጠይቁበት መንገድ ስለሆነ ምንም ነገር ማግኘት ስትፈልጉ ይህንን መዝሙር ክፍል መጸለይ ትችላላችሁ።
ከዛ ደግሞ ምንም መልካም ነገር ለመስማት ሁልጊዜም ቢሆን አሁን ላይ ያለው ነገር አለ አይደለ? ሶሻል ሚዲያ አለ። የምንመለከታቸው የምናያቸው ነገሮች በሙሉ ክፋትን የተመሉ ናቸው። ነገር ግን እኛ ሁልጊዜም ቢሆን መልካም ነገሮችን የእግዚአብሔርን ቃል ሁልጊዜም በየዕለቱ ለመስማት መልካም ነገሮቻችን ወደ ጆሮ እንዲመጡልን ለማድረግ መልካም የደስታ ደስ የሚያሰኙ መልካም የብስራት ዜናዎችን ለመስማት ሁልጊዜም ቢሆን ይህንን መዝሙር ክፍል ብንጸልየው እግዚአብሔር መልካሙን ነገር ሁሉ ወደኛ ወደ ህይወታችን ይዞልን ይመጣል ማለት ነው። ሌላኛው ይህንን መዝሙር ለምን አገልግሎት እንጠቀመዋለን? ለምሳሌ አንድ ሰው ህልም ተመልክቶ ያ ህልም ተቋርጦበት ሊሆን ይችላል። ይህንን ነገር አባቶቻችን ያደርጉት ነበር። ይህንን መዝሙር ጸልየው መልሰው ሲተኙ 7 ጊዜ ጸልየው መልሰው ሲተኙ ያን ህልማቸውን እውን ለማድረግ ለምሳሌ በዮሴፍ ታሪክ የምናውቀው ይሆናል ይህንን ታሪክ አይደለ? ህልሙ የጠፋበት ንጉስን ታስታውሳላችሁ። ዳንኤልም እንደዛው ዳንኤል ህልሙ ጠፍቶበት ንጉሱ ፈልጎ ያገኘለት ነውና ህልም ከጠፋባችሁ ወይንም ደግሞ በህይወታችሁ መንገድ ከጠፋባችሁ ማለት ነው። ሌላኛው በህይወታችሁ ህልማችሁ መግሊታችሁን ከጠፋባችሁ ይህንን መዝሙር ክፍል ብትጸልዩት እግዚአብሔር ያን ህልማችሁን እንዲሁም ደግሞ የምታዩትን በእንቅልፍ ላይ ሆናችሁ የምትመለከቱትንም ህልም ሁሉ እውን እንዲሆን ለማድረግ ወይም ደግሞ ያ ህልም ከጠፋባችሁ ድጋሚ ይህንን ጸሎት ጸልያችሁ ብትተኙ ያን ህልም ታገኙታላችሁ። በህይወታችሁም ደግሞ ህልም የሆነባችሁን ነገር እውን ለማድረግ ለማግኘትም የሚረዳችሁ የመዝሙር ክፍል ነው ማለት ነው። እንዲሁም ደግሞ ሰዎች በክፉ ነገር ሲያስቧችሁ በስማቸው ለነርሱ መጸለይ። ለምሳሌ እንዲሁ ዝም ብሎ ሰዎች በክፋት ሊያስቧችሁ ይችላል። በወሬም ሰምተው ሊሆን ይችላል። ሰዎች እንዲሁ ነው ብለው ለግሯቸው ሊሆንም ይችላል። እንዲሁም ደግሞ እንዲሁ ዝም ብለው እናንተን በክፉ ነገር ለሚያስቧችሁ ሁሉ በስማቸው ልትጸልዩላቸው ያን ክፉ መንፈስ ከነርሱ እግዚአብሔር ያርቃል። እናንተም ደግሞ ከነርሱ ጋር ሰላም ትሆናላችሁ ማለት ነው። ስለዚህ ሰዎች በክፉ ነገር እንዳያስቧችሁ ይህንን መዝሙር ክፍል ብትጸልዩም ደግሞ በክፋትም እንዳያስቧችሁ ይሆናል ማለት ነው። በአጠቃላይ መዝሙር 29 እነዚህን አገልግሎቶች መጠቀም እንችላለን ማለት ነው። ሌላኛው የመዝሙር ክፍል ደግሞ መዝሙር 30 ነው። መዝሙር 30 ኪያከ ተወከልኩ እግዚኦ የሚል ነው። አቤቱ አንተን ታመንኩ ለዘላለምም አልፈር፣ በጽድቅህም አድነኝ፣ ጆሮህንም ወደ እኔ አዘንብል፣ ፈጥነህም አድነኝ። ታድነኝ ዘንድ መታመኛ አምላክ ነህና የመጠጊያ ቤት ሆነኝ፣ አምባዬ መጠጊያዬ አንተ ነህና የሚል መዝሙር ነው። ይህን መዝሙር 30 ለምን አገልግሎት ነው የምንጠቀምበት? ይህን መዝሙር ሌሊት በህልሙ ባንኖ ለሚነሳ ሰው፣ ጥሩ እንቅልፍ ለማይተኛ ሰው፣ አጠቃላይ በመባነን ለሚነሳ ሰው፣ የተቆራረጠ እንቅልፍ ላለው ሰው ይህንን መዝሙር ክፍል ጸልዮ 7 ጊዜ ጸልዮ ቢጠጣው ቢጠመቀው እንደዚህ የሚያደርገው ክፉ መንፈስ ከእርሱ እንዲርቅ ያደርጋል ማለት ነው። ስለዚህ ይህንን መዝሙር በሌሊት እንዲሁም ደግሞ ተነስቶ የሚሄድም ሰው ገጥሟችሁ ከሆነ በሌሊት በእንቅልፍ ላይ ሳለ ሰው ተነስቶ ሊሄድ ይችላል በእንቅልፍ ላይ ያለና ያን ነገር ከእርሱ ለማራቅ ይህንን የመዝሙር ክፍል ጸልዮ ቢጠጣው ቢጠመቀው ያን ክፉ ነገር ከእርሱ እንዲርቅ ያደርግለታል ማለት ነው። ሌላኛው ደግሞ የልብ በሽታ ላለበት ሰው፣ በልብ ህመም ለሚሰቃይ ሰው ይህን መዝሙር ለተከታታይ 7 ቀናት 7 ጊዜ እየጸለየ ቢጠመቀው ቢጠጣው ያለበትን ችግር እግዚአብሔር በቸርነቱ ያስወግድለታል። በጣም በልብ ህመም ለሚሰቃይ ሰው የሚሆን መዝሙር ነው ይሄኛው መዝሙር። በተጨማሪ ደግሞ ክፉ ነገር ከናንተ ለማራቅ ማንኛውም ክፉ ነገር ወደ እናንተ እንዳይመጣባችሁ ለማራቅ ይህን መዝሙር ክፍል መጸለይ እንችላለን ማለት ነው። በተጨማሪ ደግሞ ሰዎች ከጠሏችሁ፣ ሰዎች በጥላቻ የሚያዩዋችሁ ከሆነ ከመሬት ተነስተው ዝም ብሎ እንዲሁ የሚጠሏችሁ አይነት ሰዎች ከሆናችሁ ይህንን መዝሙር ብትጸልዩ መልካም ነገሮች ሰዎች በመልካም እንዲያዩዋችሁ እንዲሁም ደግሞ ከነሱ ያለውን ክፉ ነገርም ደግሞ እንዲያርቅ ያደርጋል ማለት ነው። ይህን መዝሙር በተጨማሪ ደግሞ አጋንንትን ለማራቅ አጋንንት ጠላት ከናንተ ወደ መጣው እንዳያጠቋችሁ ለማራቅ በእግዚአብሔር ቸርነት ውስጥ ለመሆን በእግዚአብሔር ጥበቃም ውስጥ እንድትሆኑ ለማድረግ አጋንንትን በአጠቃላይ ከናንተ ለማራቅም የሚያገለግል መዝሙር ነው ማለት ነው። ስለዚህ ይህንን መዝሙር ክፍል ለእንደዚህ አይነት አገልግሎቶች መጠቀም እንችላለን ማለት ነው። ሌላኛው መዝሙር ክፍል ደግሞ መዝሙር 31 ነው። አሁን ይሄው መዝሙር 1 እስከ 30 ጨርሰናል። ይህ የሰኞ ማለት ነው፣ የሰኞ መዝሙር ክፍል ማለት ነው ከ1 እስከ 30። ዛሬ ደግሞ አንደኛውን እንጨምራለን። መዝሙር 31 የማክሰኞ 1 ብለን ጀምረናል ማለት ነው። ስለዚህ የማክሰኞ ላይ መዝሙር 31 ደግሞ ምንድነው የሚለው? ብፁዓን ለተሃርገለሙ ኃጢአቶሙ ወለ ይሐሰበሎሙ ኩሎ ጌጋዮሙ የሚለው መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው፣ በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮሄ የተነሳ ዝም ባሉ ጊዜ አጥንቶች የተበላሹ የሚል መዝሙር ክፍል ነው። ይህን መዝሙር ለምን አገልግሎት እንጠቀመዋለን ነው?
ይህ መዝሙር በአጠቃላይ ሰውነታችሁን የሚያንቀጠቅጥና እንዲሁም ደግሞ የሚያተኩስ በሽታ ሲገጥማችሁ የምትጸልዩት መዝሙር ነው። ይህን መዝሙር እንዲሁም ደግሞ በቅንነት መንገድ ለመሄድ የሚረዳችሁ መዝሙር ክፍል ነው። ሁልጊዜም ቢሆን ቅን አቤቱ ጌታዬ በቅን መንገድ ምራኝ ይላል። ሁልጊዜም ቢሆን በቅን መንገድ ለመሄድ መልካም ነገሮችን እንዲገጥመን እንዲሁም ደግሞ የጀመርኩትን እንዳረሳላችሁ የሚያንቀጠቅጥ የመጀመሪያው የሚያንቀጠቅጥ የሚያተኩስ በሽታ ሲገጥማችሁ ይህንን የመዝሙር ክፍል 7 ጊዜ ለ7 ቀናት እየጸለያችሁ ብትጠጡት ካለባችሁ ደዌ እግዚአብሔር አምላክ በምህረቱ ይፈውሳችኋል። በተጨማሪ ደግሞ በቅን መንገድ ለመጓዝ የሚረዳችሁ ነው። ብዙ ጊዜ የታችሁ ከሆነ ቅን ለመሆን መጸለይ ያስፈልጋል ብያችኋለሁ ባለፈ ጊዜና ቅንነት የእግዚአብሔር ነው። ከእግዚአብሔር የሚገኝ ነገር ነው ቅንነት የሚለው መዝሙሩም መተላለፍ የቀረችለት ኃጢአቱም የተከደነችለት ምስጉን ነው ይላል። በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ስለዚህ በአንደበት ሽንገላ የሌለበት ምስጉን ነው እንደተባለ ሁሉ እኛም በአንደበታችን ሰዎችን ላለመበደል በቅን መንገድ ለመሄድ በእግዚአብሔር መንገድ ለመሄድ የሚረዳን የመዝሙር ክፍል ነው ማለት ነው። ስለዚህ ይህንን የመዝሙር ክፍል ለነዚህ አገልግሎቶች መጠቀም እንችላለን ማለት ነው። በአጠቃላይ እነዚህን የሶስት የመዝሙር ክፍሎች እንደ እግዚአብሔር ቸርነት በጠቀስኩላችሁ ነገሮች ሁሉ መጠቀም የምትችሉ ይሆናል ማለት ነው። እውነቱን ለመናገር ድምጼ በጣም እያስቸገረኝ የታገልኩ ነው እያቀረብኩላችሁ ያለሁትና እግዚአብሔር እንግዲህ በሚቀጥለው ደግሞ ድምጼ ተፈቶልኝ ጉሮሮ ተፈቶልኝ በሰላም የምንገናኝ ይሆናል ብዬ አስባለሁ። ስለዚህ በአጠቃላይ ግን እነዚህን የመዝሙር ክፍሎች ለዚህ አገልግሎት መጠቀም እንችላለን። ሌሎችም ጥያቄዎች ካሏችሁ የሰራኋቸውን ቪዲዮዎች መጀመሪያ ተመልከቱ። ከዛ ውጭ ያሉትን ጥያቄዎች አስቀምጡ። በየጊዜው ሳይዎቸው ደግሞ አብዴት አድርጌ ቪዲዮ የምሰራላችሁ ይሆናል ማለት ነው። እግዚአብሔር አምላክ በያለንበት ከሁላችን ጋር ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽድቅ ክብር ለአንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።